በመዲናችን አዲስ አበባ ውስጥ በሀገሪቷ ስም ሰፈርና አደባባይ የተሰየመላት ኢትዮጵያም በዚች ሀገር ማለት ከተማ በስሟ ትምህርት ቤትና አደባባይ የተሰየመላት እንደ አውሮፓውያን አቆጣጠር እስከ 2009 ድረስ በኢትዮጵያ ስም የሚጠራ የባቡር ጣቢያም የነበራትና በሀገሪቱ የውስጥ ጉዳይ ምክንያት የኢትዮጵያ ስም ሲነሳ በሀገሪቱ የሚኖሩ ራስ ተፈራውያን ተከራክረው ባቡር ጣቢያውን በኢትዮጵያ ስም ዳግም ያሰየሙላት። በጣም የሚያስገርመው ባለፈው አንድ ክፍለ ዘመን ብቻ ወደ ታች 9 ሜትር የጠለቀች ሀገር ናት። ይቺ ሀገር የኢትዮጵያ የቁርጥ ቀን ወዳጅ፣ በስነ ህንጻ የተካነች፣ ጥንታዊና ዘመናዊ የኪነ ህንጻ ተጽዕኖ ያረፈባቸው አያሌ የሚያምሩ ህንጻዎች እንደ ልጅ በጉያዋ ውስጥ አቅፋ የያዘች ሀገር ናት። ራስዎን ከዚህ ዓለም ጫጫታ ገልሰስ አድርገው ለደቂቃዎች ከኛ ጋር አብረው ለመጓዝ ፈቃደውን ከሰጡን በሰሜን አሜሪካ አህጉር የምትገኘውና በሰሜን ዩናይትድ ስቴትስ ኦፍ አሜሪካ፣ በደቡብ ምስራቅ ጓቲማላና ቤልዝ፣ በደቡብ ምዕራብ የሰላማዊ ውቅያኖስ፣ በምስራቅ የሜክሲኮ ባህረ ሰላጤና የካሪቢያን ባህር የምትዋሰን ከታሪካዊ ጠላቶቻችን በተቃራኒው የቁርጥ ቀን ወዳጃችን የሆነችው ሜክሲኮ ለዛሬው መዳረሻችን ናት። ፋሺስት ጣሊያን በ1998 ዓ.ም በዳግማዊ አጼ ምኒልክ መሪነት አድዋ ላይ ድል ከተደረገ በኋላ ለ40 ዓመታት ራሱን አዘጋጅቶ በማናለብኝነት ዳግም ወረራ ፈጽሞ ነበር። አጼ ኃይለ ሥላሴ ሀገራቸውን ላለማስወረር የሚችሉትን ካደረጉ በኋላ ባለመሳካቱ ለዓለም አቤቱታ ለማሰማት ወደ ቤልጂየም ብራስልስ አቅንቷል። በዛውም ለዓለም ህብረት አባላት አቤቱታ ቢያሰሙም በአብዛኛው አባል ሀገራት ስላቅና ሹፈት ነበር የደረሰባቸው። በዛው ክፉ ወቅት ከተበዳዩ ኢትዮጵያ ጎን ከቆሙ 5 ሀገራት ብቻ ውስጥ አንዷ ነበረች። ሜክሲኮ አጠቃላይ ቆዳ ስፋቷ ከ1.9 ሚሊዮን ስኩዌር ኪሎ ሜትር በላይ ሲሆን የህዝብ ብዛቷ ደግሞ በ2025 እንደ አውሮፓውያን አቆጣጠር 131 ሚሊዮን ገደማ እንደሆነ የሲአይኤ ካታሎግ መረጃ ይፋ አድርጎ ነበር። 89 በመቶ የክርስትና እምነት ተከታይ ሲሆን የሜክሲኮ ዋና ከተማ ሜክሲኮ ሲቲ ትባላለች። ይቺ ሀገር አጠቃላይ ሀገራዊ ምርቷ 3.3 ትሪሊዮን ዶላር ሲሆን የነፍስ ወከፍ ገቢዋ ደግሞ 25000 የአሜሪካን ዶላርና የሀገሪቱ መገበያያ ገንዘብ የሜክሲኮ ፔሶ ተብሎ ይጠራል። ሜክሲኮ በዓለማችን ላይ በጥንት ዘመን ከፍተኛ ስልጣኔ ደርሰው ነበር የሚባልላቸው የማያና የአዜቲክ ስልጣኔዎች ማዕከል የነበረች እስከ 19ኛው ክፍለ ዘመን አጋማሽ ድረስ አሁን ያላትን 2 እጥፍ ስፋት የነበራት ሀገር ነበረች። ሆኖም ከአሜሪካ ጋር በተደረገ ጦርነት ተሸንፋ 55 በመቶ የሚሆነውን ግዛቷን የተነጠቀች ሲሆን ወደ አሜሪካ የተቀላቀለው መሬት ስፋት ከኢትዮጵያ አጠቃላይ ቆዳ ስፋት በብዙ የሚሰፋ እንደሆነ ይነገራል። በብልጠቷ የዓለማችን የኢኮኖሚና ፖለቲካ መዘወሪያ መሪውን ያዘችው አሜሪካ በወቅቱ 15 ሚሊዮን ዶላር ካሳ ከፍላ መሬቱን አጸናችው። ዛሬ ላይ ከ3000 ኪሎ ሜትር በላይ ከሚሰፋው የሁለቱ ሀገራት ድንበር ከ1000 በላዩ በብረትና ኤሌክትሪክ በተጠመደበት ሾህ የታጠረ ነው። የሁሉ መሰናክልና የመግቢያ ክልከላ አልፈው በህገወጥ መንገድ ገብተው የሚኖሩ ከ11 ሚሊዮን በላይ ሜክሲኮውያን አሜሪካ ውስጥ አሉ። ዋና ከተማዋ ሜክሲኮ ሲቲ ደግሞ ከ700 ዓመታት በላይ ያስቆጠረች ጥንታዊና ውብ ከተማ ናት። ሜክሲኮ ሲቲ 22 ሚሊዮን ህዝብ ይኖርባታል። ከተማዋ በአመት 22 ሴንቲሜትር ወደ ታች ትሰምጣለች። በጣም የሚያስገርመው ባለፈው አንድ ክፍለ ዘመን ብቻ 9 ሜትር ወደ ታች ትሰምጣለች። የዚህ ምክንያቱ ደግሞ ከተማዋ ሐይቅ ላይ መገንባቷ እንደሆነ ይነገራል። በመሃል ሜክሲኮ ሲቲ ጥቅጥቅ ያለ ጫካ የተሸፈነ ፓርክ አቅፋ የያዘች ስትሆን የዚህ ፓርክ ስፋት ከኒውዮርኩ ሴንትራል ፓርክ በጥፍ እንደሚበልጥ የወርልድስ ሞመንተም ፈንድ ድረገጽ መረጃ ያሳያል። በመላው ላቲን አሜሪካ ትልቁ ፓርክ ሲሆን 3 የተለያዩ ክፍሎችን ያዘ። በውስጡም የመዝናኛ ስፍራዎች፣ የስፖርት ማዘውተሪያዎች፣ የመገበያያ ሬስቶራንትና ሐይቆችን ይዟል። ሜክሲኮ ዘመናዊና ሰፋፊ የባቡር ጣቢያዎችና መሰረተ ልማቶችን ከገነቡ ሀገራት ተርታ የምትሰለፍ የባቡር ትራንስፖርት በእጅግ አነስተኛ ዋጋ መጠቀም የሚቻልባት ሰሜን አሜሪካዊት ሀገር ናት። በዚህም ከ4.5 ሚሊዮን ዜጎች በላይ በቀን ውስጥ ባቡርን በመጓጓዣነት ይጠቀሙታል። የምድር የባቡር ስፍራዎቻቸው ከመጓጓዣነት ባለፈ የተለያዩ ኩነቶችንም ያስተናግዳሉ። ለአብነትም አውደ ርዕዮችን፣ ሙዚቃ ዝግጅቶች፣ ፊልም መመልከቻዎች፣ ቤተ መጻሕፍትና ሌሎችም ግልጋሎቶች የሚሰጡባት የጭንቅ ቀን ወንድም ሀገራችን ናት። ሜክሲኮ የጋራ መጓጓዣ መንገዶችን ህዝቦቿ እንዲጠቀሙ የምታበረታታ፣ ለዚህም ሲባል አውቶቡሶች ብቻ የሚጓዙባት ጎዳናዎች አሏት። ያለ ትራፊክ መጨናነቅ ሰዎች የፈለጉበት ቦታ በጊዜ ስለሚደርሱ የአውቶቡስን አማራጭ የበለጠ መጠቀማቸው ሀገሪቷ የነዳጅ ወጪን ቀነሰች፣ የአካባቢ ብክለትም ተከላከለች ማለት ነው። ከዚህ ባሻገር ኤሌክትሪክ መኪኖች፣ ብስክሌቶችና የገመድ ላይ መጓጓዣዎች በስፋት ጥቅም ላይ የምታውል ሰሜን አሜሪካዊት ሀገር ናት። ሜክሲኮ የምግብ ሀገር ናቸው ከሚባሉት ውስጥ የምትጠቀስ ሲሆን ታኮስ የሚባለው የምግብ አይነት ደግሞ ሀገሪቷ በዓለም የምትታወቅበት መለያዋ ነው። መቼም ሜክሲኮ ገብቶ ታኮስን ሳይቀምሱ መውጣት ነውርም ዘበትም ነው ይላሉ። ታኮስ በሜክሲኮ መጋቢት 30 ቀን የተሰየመለት አሜሪካውያን በታኮስ ፍቅር ከመውደቅ አልፈው በየዓመቱ ጥቅምት 4 የታኮስ ቀን በማለት የሚያከብሩለት በአገሪቱ ዜጎች ተወዳጅ የሆነ ምግብ ነው። ታኮስ በዋናነት ትናንሽ ቂጣዎች፣ የተፈጨ ስጋ፣ አይብ፣
የተፈጨ አቮካዶ፣ አትክልት፣ ስልስና በሌሎች ግብዓቶች ይዘጋጃል። ከመጠጥ ዘርፉም ተኪላ የተባለው አልኮል የሜክሲኮ መታወቂያ ነው። ምንም እንኳን የቸኮሌት ሀገር በሚል በዓለም የምትታወቀው ስዊዘርላንድ ብትሆንም ቸኮሌትን ሰርታ ለዓለም ለመጀመሪያ ጊዜ ያስተዋወቀች ሀገር ሜክሲኮ ናት። ሜክሲኮያውያን ከምዕራባውያን ዓለም በተለየ ማህበራዊ መስተጋብራቸው ከፍተኛ የሆነ ህዝቦች ናቸው። ከስፔንና ከቀደምት ቀይ ህንዳውያን ጋር በዋነኛነት ስነ ህይወታዊ ማንነታቸው የተሰናሰለ ሲሆን የስፓኒሽ ቋንቋም ከሀገር በቀል ዘዬ ጋር ተቀላቅሎ ይነገርባታል። በዩኔስኮ የተመዘገቡ ታላላቅ ህንፃዎች በስፋት የያዘችዋና በባህር ዳርቻዋ ታሪካዊ ቦታዎቿና ማራኪ መልክዓ ምድሯ እኩል ኪነ ህንፃዎቿ የጎብኚዎች መዳረሻዎች የሆኑባት ሰሜን አሜሪካዊቷን ሜክሲኮ በዛሬው ሽርሽራችን መዳረሻችን ነበረች። በቀጣይ በሌሎች ሀገራት ጉዞ እስከምንገናኝ ድረስ ለጃኬ ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳም።